ሙሼ ወደ አዲስ አበባ መጥታለች። ሙሼ ወደ አዲስ አበባ የመጣችው እነ ብሩክን ለመሸኘት ነው የሚል ኢንፎርሜሽን ቢደርሰኝም ከሌላ ሰው የደረሰኝ መረጃ ግን በጣም እያስገረመኝ ነው። እኔንም አብሳላት ወደ ብሩክ ህይወት መልሳ መጥታለች። ይህን አስመልክቶ ሀይሚ ያልተጠበቀ ውሳኔ ወስናለች። ለመሆኑ ሀይሚ የወሰነችው ውሳኔ ምንድን ነው? እንደዚሁም ሙሼስ ምን እግር ጣላት የሚለውን በአጠቃላይ ሁሉንም ይዤላችሁ ነው የመጣሁት። እንግዲህ በብሩክና በሀይሚ መካከል ከባድ ያልተጠበቀ ነገር ተከስቷል። ይህን አይታችኋል በላይቭ መነሻው ላይቭ ላይ ቢሆንም ነገር ግን ጉዳዩ በጣም እየከረረ ሀይሚ ያልተጠበቀ ውሳኔ እንድትወስን አድርጓታል። ሀይሚዬ ይህን እንደዚህ ትወስናለች ብዬ ያልጠበኩት ነገር ነው የወሰነችው። እስኪ የሀይሚ ውሳኔ ምን ይመስላል የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። አብሳላትስ ለምን መጣች? እንደዚሁም ሙሼስ ይሄን አጋጣሚ እንደ አጋጣሚ ነው የመጣችው ወይስ ጉዳዩን ሰምታ የሚለውን በአጠቃላይ አብራራላችኋለሁ። ሙሼ ወደ አዲስ አበባ መምጣቷን ሰምተናል። ወደ አዲስ አበባ የመጣቸውም እንግዲህ እነ ብሩክ ታውቃላችሁ በቅርብ ወደ ዱባይ ይሄዳሉ። ይህን በማስመልከት ለሽኝት እንደዚሁም ደግሞ በቤት ውስጥ አንዳንድ የሚከናወኑ ነገሮች ካሉ በቤት ውስጥ በሚከናወነው ነገር እንደዚሁም ደግሞ እናንተ እዚህ በሚካሄደው ነገር ምንም እንዳትጨነቁ እናንተ ያለ ምንም ሀሳብ ወደ ጉዟቸው እንድታተኩሩ ከአሁን በፊት ብዙ ነገሮች ተስተጓጉለውባችሁ በተለይ የውጭ ጉዳይ ብሩክ ከአንዴም 2-3 ሞክሮታል እና አሁን ላይ እንግዲህ ሀይሚ ሀሳቧን አይታቸዋል መቼም። ስለዚህ ምናልባትም በቤት ውስጥ ብቻዋን ስለሆነች እንደዚሁም አንዳንድ ነገሮችን እንዴት ማድረግ እንዳለባት ሰው ሊያስፈልጋት ይችላል በሚል ሀሳብ ነው ሙሼ የመጣቸው። እንግዲህ እንደዛ ነው አብዛኞቻችን የገመት ነው። ይሁን እንጂ ሌሎች ደግሞ የእዩ የመውለጃ ጊዜዋ ደርሷል፣ እንደዚሁ ከእሷ ጋር የተያያዘ መልእክት አለ የሚልም ኢንፎርሜሽን አለ። እስኪ ድምጹንም አስገባላችኋለሁኝ። እንግዲህ ያማለይህ ሙሼ ከነብሩክ ጉዞ ምንም እነሱን ከጉዞ ለማስቀረትም አትፈልግም። እንደዚሁ ብሩክና ሀይሚ በሀሳብ እንደገና ወደኋላ እንዲመለሱም መልሰው በእዩ ጉዳይም እንዲጨናነቁም አትፈልግም። እንግዲህ አዲስ አበባ ድረስ የመጣችበት ዋና ምክንያቱም ይሄ ነው። ከአሁን በፊት እንግዲህ ፕሮሰሱን ጀምሮ የእዩ ጉዳይ ሲመጣ ነው በሀይሚና በብሩክ መካከል ያለውም ነገር እንደገና እየሻከረ ሲመጣ የውጭ ፕሮሰስ የቀረው አሁንም ደግሞ ዝግጅት ላይ ሲሆኑ እንደ አጋጣሚ ሆኖ ደግሞ የእዩ መውለጃ ጊዜዋ መድረሱ ወደ ሆስፒታል ለመግባት ዝግጅት ላይ ነው። እንግዲህ ሙሼ ይህንን ነገር ስትሰማ አሁንም በድጋሚ የብሩክና የሀይሚ ጉዳይ መልሶ ሊስተጓጎል ነው በማለት እንግዲህ ለልጆቿ በማሰብ ነው ወደ አዲስ አበባ የመጣቸው። እንደዚሁ እየተፈጠረ ባለው ነገር ምናልባትም ወደኋላ ተመልሳቸው ይህንን ጉዟቸውን እንዳታራዝሙት በማለት እንግዲህ ለእነሱ ቀድማ በማሰብ ነው የመጣቸው። ብሩክ ሀይሚን ለማሳመን ጥሮ ግሮ እየተሳካለት ያለ ይመስላል። ምክንያቱም ሀይሚ አሁን ላይ ሀሳቧን እየቀየረች ነው ያለችው ለመሄድ በተደጋጋሚ ወደ ውጭ ለመሄድ በሚለው ሀሳብ ላይ እንግዲህ ለረጅም ጊዜ ሀይሚ ሀሳብ ሰጥታበታለች፣ አስተያየት ሰጥታበታለች። እስከ ዛሬው ቀን ድረስ እንግዲህ በሀይሚና በብሩክ መካከል በመካከላቸው ተፈጥሮ በነበረው አለመግባባት ብዙ ነገሮች ተከስተዋል። እነሱ ነገሮች ናቸው እንግዲህ ሀይሚን ሀሳብ ቀይረውት የነበሩት። እስካሁን ድረስ ብሩክ ለሀይሚ ብዙ ነገር ሲያደርግ አይተናል። ሀይሚ ግን ምንም ቢሆን ይህን ሲከናወን የከረመባትን ነገር ልረሳው እንዳልቻልኩ ነው የምነግራችሁ በማለት በግልጽ ለተመልካች አሳውቃለች። ይሁንና ቀስ በቀስ አንዳንድ ነገሮች እየተስተካከሉ እንደሆነ ነው ያየ ነው። ምክንያቱም ከአሁን በፊት የማታደርጋቸውን ነገሮች እንደዚሁም ማድረግ ትታ የነበሩትን ነገሮች አሁን ላይ እያደረገች እንደሆነ
እሷም ተናግራለች። እስካሁን ድረስ በመካከላችን ተፈጥረው በነበሩ ነገራቶች ውስጤ እስካሁን ድረስ አልዳነልኝም። እስካሁን ድረስ የማስታውሳቸውና ያረሳኋቸው ብዙ ነገሮች አሉ። ነገር ግን እሱ ከሚሆንልኝ ነገር አንጻር እኔን ለማስደሰት ሌት ከቀን ብዙ ነገር እየለፋ ነው። ይህን ነገር ደግሞ ሳልረዳ ቀርቼ ሳይሆን በውስጤ የነበሩ ነገራቶች ይህን ነገር እንዳላይ ስላደረጉኝ ነው በማለት ተናግራ፣ በዚህ መቀጠል የለብኝም እሱ ይህን ሁሉ እየሆነልኝ እኔ ደግሞ ቢያንስ በአንዳንድ ነገሮች እሱን ለማስደሰት መሞከር መቻል አለብኝ ብላ በተናገረችው መሰረት ከዚህ የምንረዳው ነገር ምንም እንኳን አቋሟ እንደዚህ ነው፣ ይሄን አላደርግም፣ ፈጽሞ ወደ ዱባይ ልሄድ አልፈልግም፣ ልሄድም አልችልም፣ ከአንተ ጋር መሆን አልፈልግም ብትልም እንኳን ብሩክ ከሚያደርግላት እንክብካቤ፣ ከሚያሳያት መልካምነት እሷን ለማስደሰት ምንም ነገር እንደሚያደርግ እያየን ነው። እንግዲህ ብዙ ነገሮችን እየሆነ ነው ያለው። ከዚህ ሁሉ አንጻር ሀይሚ ማንም ሳይጫናት ማንም ሀሳብሽን ቀይሪ፣ መቀየር አለብሽ፣ እንደዚህ መሆን አለብሽ፣ ይሄን ማድረግ አለብሽ ሳይላት በራሷ ጊዜ ብሩክ በሚያደርግላት በተግባር ብቻ ሀሳቧን ከጊዜ ወደ ጊዜ እየቀየረች እንደሆነ ነው እያየን ያለ ነው። ስለዚህ አሁንም ለረዥም ጊዜ አልሄድም ብላበት የነበረውን የዱባዩን ጉዞ እንግዲህ በዚሁ ተመሳሳይ ነው እየሆነ ያለው። ስለዚህ ብዙዎቻችን በምንፈልገው መልኩ ነው ነገሮች እየሆኑ ያሉት። ሙሼም በዚህ ነገር ላይ ደስተኛ መሆኗን ተናግራለች። ልጆቼ በጣም አኮራችሁኝ። እኛ እናንተን ለማስታረቅ ብዙ ብንደክምም በወቅቱ እናንተ ያላችሁበት ሁኔታ አስገድዷችሁ በጣም አስቸጋሪ ሁኔታ ላይ ነበራችሁ። በተለይ ደግሞ ጋሽዬ ሀይሚና ብሩክን ለማስታረቅ የሄደበትን መንገድም ጠቅሳለች። ብዙ ለፍቷል ብላለች። ሙሼ የጋሼንም ልፋት በዚሁ ጠቅሳለች። እንደዚሁ እሷም ደስታዋ እንደሆነ ብሩክና ሀይሚ እሷንም እንደዚሁ ተመልካችም እንኳን እናንተ ተለያይታችሁ ማየት አይፈልግም በማለት ተናግራለች። አሁን ላይ እየተከናወነ ያለው ነገር በጣም ደስ የሚል እንደሆነና በዚሁ መቀጠል አለባችሁ፣ አሁን ተመልካቾቻችሁም በእናንተ ደስተኞች ናቸው በማለት ብዙ የሚወዳችሁ ሰው መኖሩን ብዙ ለእናንተ የሚጨነቅ በእናንተ ጉዳይ ልክ እንደ ራሱ ጉዳይ አድርጎ የሚያስብላችሁ ሰው እንዳላችሁ አትርሱ። እናንተ ስትጣሉም ስትታረቁም በዙሪያችሁ የተለያዩ ሰዎችን እያያችሁ ነው። እንደዚሁ በእናንተ መታረቅ ብዙ ደስተኞች ሆነው ወደ እኔ የሚደወሉልኝ ሰዎች አሉ በማለት ተናግራለች ሙቼ። እኛም ብዙዎቻችን በጣም ደስ ብሎናል። ይሁን እንጂ እንግዲህ የእዩ መውለድ የእነ ብሩክን ጉዞ አሁንም አያስተጓጉለውም ብለን ተስፋ እናደርጋለን። የሚገርመው ነገር እንደ አጋጣሚ በቃ አንድ ጉዳይ ሊከሰት ሲል ነው ሌላ መሰናከል የሚፈጠረው እና አሁን ላይ ብሩክና ሀይሚ ያሉበት ሁኔታ በጣም ደስ ይላል። በጣም አሪፍ ሁኔታ ላይ ነው ያሉት። እንደዚሁም ደግሞ አሁን የመጨረሻ የቀረው ሀሳብ ሀይሚ ወደ ውጭ እንድትሄድ ወደ ዱባይ እንድትሄድ የሚያደርገውን ሀሳብ እሱ ላይ ትኩረት ብቻ ማድረግና እንደዚሁም ለጉዞ መዘጋጀት ብቻ በነበረበት ወቅት እንግዲህ የእዩ ሁኔታ ደግሞ እንደዚህ በዚህን ሁኔታ ሲመጣ ሙሼ ወደ አዲስ አበባ ብትመጣ ለራሱ ልክ ናት ባይነኝ። ምክንያቱም እዛ እየተከናወነ ያለውን ነገር እያየች ነው። እንደዚሁም ደግሞ ብሩክ ለራሱ እዩ ስትወልድ እኔ ንጹህነቴን እኔ የእሷ ልጅ አባት አለመሆኔን በማስረጃ አረጋግጥልሻለሁ ብሏት ነበረ ሀይሚንና እንግዲህ የእዩ መውለድ ጥሩ ነው። በአንድ በኩል ጥሩ ነው የእዩ መውለድ፣ በሌላ መልኩ ደግሞ ምናልባት በመካከላቸው አሁንም መልሶ ሌላ ጥርጣሬ፣ ሌላ ጥያቄ በተለይ ደግሞ የጉዞውን ጉዳይ እንዳስተጓጉለው እንግዲህ ከዛ ድረስ ሙሼ መታ ለሀይሜም ለብሩክም የሚያስፈልገውን ምክር፣ የሚያስፈልገውን ድጋፍ፣ የሚያስፈልገውን እርዳታ እነሱን ለማገዝ እንደዚሁም
በቅርብ ከሆነ የሚበሩት ልትሸኛቸውም ነው እንግዲህ። ምክንያቱም ብሩክም ሀይሚም ከቤት ከወጡ ቤቱ ደግሞ ሰው ያስፈልገዋል። ሙሽዬ የመጣቸው ምንም ሀይሚና ብሩክ ወደ ዱባይ ሲሄዱ በእነሱ ቤት ውስጥ ለመቆየት ባይሆንም፣ ነገር ግን ሁለታቸውም ከቤት ሲወጡ በቤት ውስጥ የሚከናወኑ ነገሮችን እንደዚሁም የሚሰታተሩ የሚዘገጃጁ የሚስተካከሉ እቃዎችን አዘጋጅታ እሷም ወደ ቡታጅራ ለመመለስ ነው የመጣቸው። ስለዚህ አሁን ላይ ሙሼ ነገሮችን ለማስተካከል ቆርጣ ተነስታለች። ምክንያቱም መግቢያው ላይ ቅድም እንደነገርኳቸው በእዩ መውለድ ጋር የተያያዘ የእሱ ጉዞ እንዳይሰናከልበት አስባ ስለሆነ በዚህ ዙሪያ ላይ ደግሞ ሙሉ ለሙሉ ከነሱ ጎን ለመሆን ነው የመጣቸው። በጣም ደስ ይላል። ብሩክም እንግዲህ ሙሼን እንዴት እንደሚያከብራት እንዴት እንደሚወዳት ምንም እሷ ካለችበት አንድ ነገር ከፈጣሪ በታች መስተካከል እንደሚችል ያምናል። ስለዚህ አሁን ላይ ምንም እዩ መውለድ ላይ ፎከስ እንዳያደርግ፣ ጉዞ ላይ ፎከስ እንዲያደርግ፣ እንደዚሁም ደግሞ የእዩ መውለድ በብሩክና በሀይሚ መካከል አለመግባባትን፣ ግጭትን እንዳይፈጥር ለሁሉም መፍትሄ ለማግኘት ሁላችንም ተሰባስበን እዛው ስንማከር ምናልባት እዛ ሁኜ ደውዬ ብነግረው ምናልባት ወይ ሊመጣ ይችላል። ሲመጣ ደግሞ አንዳንድ ኢንፎርሜሽን ለሀይሚ ይደርሳታል። ምናልባት እሷ አብራው ላትመጣ ትችላለች። በዚህ መካከል በሁለታቸው መካከል እንደ በፊቱ እንደተፈጠረው ይፈጠራል ብላ አስባ ተጨንቃ ይህን ሁሉ ጉዞ አቋርጣ እንግዲህ እነሱ ድረስ ደርሳለች። ሙሽዬ ይሳካልሽ ብለናል። ይሳካልም ደግሞ በጣም ደስ የሚል ነገር ነው። ከጎናቸው ያለውን ነገር ሁሉንም አስተካክለሽ ትሸኛቸዋለሽ ብለን ተስፋ እናደርጋለን። ብሩክና ሀይሚ መልካም ጉዞ ብለናል።